ከዚህ ውጭ ምንም አማራጭ የለም። አባትሽ እንዴት እዚህ ይዘሻት መጫለሽ? እባክህ ምንም አታመጣም። ከዚህ ውጭ ምንም አማራጭ የለም። ኮርስ ምንድን ነው? እና መቼ ነው ሽማግሌዎቹ የሚሄዱት? ቀን አልተወሰነም። እንግዲህ ውዶችዬ በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ ቲና እስከ መቼስ ትቀልዳለች? እስከ መቼ አስባችሁታል? ኤደንና ትሁት እያወቁ እሷ ምንም ነገር እንዳልሆነች እንዳልታመመች እነሱ እያወቁ እሷ ግን አባባ ስለማያውቅ ብቻ እሱ በነገራችን ላይ አባባ ጥርጣሬ ላይ ነበረ፣ ጠርጥሮ ነበረ። ለዛም ነው የተከተላቸው ማለት ነው። ጥርጣሬው እውን ሆኖ እጅ ከፍንጅ ተይዛለች ማለት ነው። በጣም ነው የሚገርመው። ይሄ ደግሞ በጣም እና ካሌብም ከአባባ በኋላ መጣ ማለት ነው። እስኪ ቆይ ከአባባ በኋላ አሁን ካሌብ እንደመጣ ግልጽ ነው፣ ግን አባባ አሁን እንደዚህ አድርገው አቀባብለው ይዘዋል። ስለዚህ አሁን በዚህ ሰዓት ላይ አባባ የተኮሱት ይሆን ወይ? ከተኮሱት ያው እንደሚታወቀው እንግዲህ ቲና ወይም ደግሞ ይሄ ተመስገን የሚባለው ሰውዬ በነገራችን ላይ በጣም እንቅፋት ነው፣ ለሁሉ ነገር እንቅፋት የሆነ ሰው ነው። ተመስገን የሚባለው እንቅፋት ከዚህ ይጠፋ ይሆን ማለት አባባ ተመስገንን ይመቱት ይሆን ወይስ ማንን ሊመቱ ይችላሉ? ወይስ ምን ሊፈጠር ይችላል የሚለውን እስኪ እናንተስ ምን ትላላችሁ ማለት ነው። እንግዲህ አቶ ተመስገን ማለት ነው የቲና ረዳት አጋዥ፣ በቃ የቲና ታዛዥ፣ የቲና ተላላኪ ሆኖ ቁጭ ብሏል። እንዴት እንደሆነ በፊት ምን ብሏታል? እኔ አንቺ ተላላኪ አይደለሁም ብሏል። እንደውም አንድ ስራ ስራልኝ ስትለው ይሄ የመጨረሻ ጊዜ ከዚህ በኋላ አልሰራልሽም ብሏት ነበረ። አሁን ምን ተፈጥሮ ነው ከስሯ እያለ ጭራሽ ይሄ ምስኪን እኮ አሁን በጣም ምስኪን እኮ ነው። እውነት ለመናገር ዶክተር ነው፣ ይሰራል፣ ሌላ የሚያውቀው ጉዳይ የለም። እና እንግዲህ ለምን ሰርተ በላህ ብላ ነው መሰለኝ አሳፈነችው ማለት ነው ወይዘሮ ቲና። እንግዲህ ያን ደግሞ የታዘዘውን አድርግ የተባለውን የሚያደርግ ከዚህ በፊት እንዳልኳችሁ እናንተም እንደምታውቁት እሷ አንቺ ባልሽ መንገድ አልሄድም፣ አንቺ ቆይ ማነሽና ነው እኔን የምታዥኝ? እኔን ስለማታውቂኝ ነው እያለ ራሱን በማካበድ የምናውቀው ማለት ነው። እንግዲህ አቶ ተመስገን አሁን ላይ ተላላኪው ነው ቁጭ ብሏል ማለት ነው። ታዲያ እንግዲህ አቶ ተመስገን ይሄንን ሁሉ ነገር ሲያደርግ ቲናም ደግሞ ተቀብላለች። ማለትም ያው ትሁትን እንግዲህ ቤተክርስቲያን እንሂድ ብላኝ ነው በይ፣ ቤተክርስቲያን ልወስዳት ነው በይ ብላ ነው እንግዲህ። ታዲያ በዛ ሰዓት አባባና ኤደን እንዲሁም ደግሞ ዳኒ አይታው ማታውቀውን ቤተክርስቲያን እንደዚህ ልትወስጃት ነው? ጥሩ ነው ትየው እስኪ ድንገት ቢምራት እሱ መቼስ መሐሪ ነው እያሉ ይገኛሉ። እውነት ለመናገር አዎ አንዳንዴ በምክንያት እንሄዳለን፣ ግን የእሷ እንደዛ አይደለም እንጂ የሚያሳዝነው ነገር የእሷ ከክፋት ወጣ ለክፋት ነው የወጣችው እንጂ አንዳንድ ጊዜ ቤተክርስቲያን ደህና ስንሆን ያልሄድንባትን ስንታመም መሄዳችን የማይቀር ነገር ነው። ምክንያቱም ስንሞት በተለይ ለቀበር ማለት ነው። እና እንግዲህ ቲና ደግሞ ሲጀመር አልታመመችም። አባባ እንዴት ጠረጠሩ የሚለውን ነገር ምነግራችሁ ይሆናል። እንዴት ጠርጥሮ ነው ቲናና እንደገና ደግሞ ትሁትንና ቲናን አባባ የተከታተለበት ምክንያት ከዚህ በፊት እንደምናውቀው ካሜራ አስቀምጦ ነበር አባባ። ታዲያ በዋናው ካሜራ የታየ ነገር የለም። ካስታወሳችሁ ግን በዛኛው ክፍል ላይ ምን ተፈጥሮ ነበር? አባባ ለብቻው ሆኖ ፍሌሹን አይቶታል። ቲና ስትንቀሳቀስ አይቷታል፣ ግን እየታዘበ ነበር። ቆይ ምን ድረስ ነው የምትሄደው? እስኪ ዝም ብዬ ልያት ብሎ እየታዘባት ስለነበረ ነው እንጂ አባባ አውቋን ማለት ነው። የማያውቁት መንቀሳቀስ እንደምትችል ጤነኛ እንደሆነች የማያውቅ እዛ ውስጥ ማን ነው? ኤደን በስነ ስርዓት ታውቃለች። ጥርጣሬ ነበር፣ ግን እርግጠኛ የሆነችው ስልኳን ስታወራ አግኝታት ግን ድሌት ብለዋለች። ስለዚህ እርግጠኛ ናት ማለት ነው። ትሁትን አስፈራርታት ነው። ታዲያ እንግዲህ አባባ ኪሽን ሲሄዱ እንግዲህ ትሁትን አግኝተዋታል። ትሁት ደግሞ ያን ፎቶ ይዛለች፣ የእህቷን ልጅ ፎቶ። እንዴ ቆይ ግን ልጄ እችን የእህትሽን ልጅ ፎቶ እና የእህትሽን ፎቶ ካየሽ ወዲህ ልክ አይደለሽም። በጣም እየፈራሽ በጣም እየተንቀጠቀጥሽ ነው። ችግር አለ እንዴ? እኔ እንደሆንኩኝ ሁሌም ቢሆን ከጎንሽ እንደሆንኩኝ ልነግርሽ ፈልጋለሁኝ። እኔ እኮ ከጎንሽ ነውኝ ልጄ ብሏታል። ታዲያ እዚህ ጋር ትሁት ለምንድን ነው ያልተናገረችው? ለምንድን ነው አዎ ችግር አለ ይሄ ነው ብላ መናገር ያልፈለገችበት ምክንያት ምንድን ነው ስንል እንግዲህ እሷ መናገር ያልፈለገችበት ምክንያቷ ምንድን ነው? ቲና ማለት ነው እዚህ ጋር በጣም ትልቅ ችግር ትፈጥራለች። ምን ብላታለች? እህትሽን እና የእህትሽን ልጅ በደም ነው ማጥለቀልቅልሽ ብላታለች። በደም አጥለቀልቃቸዋለሁ ስለተባለች በቃ እንደዛ እንዳይሆን ፈርታ ነው እንግዲህ። እንደዛ እንዳይሆንባት ስለፈራች ምን አለች? አይ ምንም አልሆንም። አንደኛ እህቷን፣ ሁለተኛ ነገር ደግሞ እዛው ያሉትን ማለት በአንቺ ምክንያት አንቺ የሆነ ነገር እኔ
ደህና መሆኔን ጤነኛ መሆኔን ለአባባም ሆነ ለካሌብ ትንፍሽ ብትይ የምትወጃቸውን ሰዎች ነው የምጨርስልሽ። በመጀመሪያ በእርግጥ መሰረትን እህትሽን ከነ ልጇ ነው። ከዛ በኋላ ይቀጥላል። ካሌብም ሆነ አባትየው አይቀርላቸውም እኔ የምፈልገውን እስካላገኙ ድረስ ብላለች። እኔ የምለው የክፋት ጥግ ቲና ጋየን የክፋት ጥግ ማለት ነው። ለገንዘብ ይህን ያክል የክፋት ጥግ እና እንግዲህ ይህን ያክል የክፋት ጥግ የደረሰችው በምን ምክንያት ነው ስንል እውነቱን ለመናገር ቲና በጣም ትልቁ ጥንቀት ላይ ነው ያለችው ቲና ማለት ነው። ቲና ይህንን ሁሉ የምታደርገው እኔ በጤናዋ ነው ብዬ ለማሰብ ራሱ በጣም ይቸግረኛል ማለት ነው በጣም። ስለዚህ አሁን ላይ ቲና እንግዲህ ይህንን ሁሉ እያደረገች ነው። ካሌብ ታዲያ ይህንን ጉድ ሲሰማ መጥቷል ማለት ነው። ከአባባ ኋላ እንግዲህ ካሌብ መጥቷልኝ። እንግዲህ በጣም የሚገርመው ደግሞ ማለት ነው ዳኒም ከገጠር መጥቷል። ዳኒ ታዲያ ከገጠር መጥቶ እዚህ ጋር እንግዲህ ከገጠር መምጣቱ ደስ ይላል። ነገር ግን እየጠበቀች የነበረው ማለት ነው ኤደን ደስተኛ ሆኖ ምናምን፣ በእርግጥ ደስተኛ ነው እኮ ለራሱ፣ ግን ምንም ደስተኛ የሆንክ አትመስልም። ማለት ልንጋባ ነው፣ እሺ ደስ ይላል፣ ጥሩ ነው፣ ግን አንተ ለምንድን ነው ደስተኛ ያልሆንከው? የከፋ ትመስላለህ እኮ እያለችው ነው። ቆይ በምን ምክንያት ሊሆን ይችላል እንደዚህ የከፋው? ምን ሆኖ ይሆን የሚለው ነገር እንግዲህ እንዳለ ነው። ምክንያቱም ደስተኛ አይመስልም እንዳለችው ነው። ቤተሰቦችህ ጋር እንዴት ነበር? ቤተሰቦችህ ምን አሉ? እያለች ሄዱ እየጠየቀች ነው። ምክንያቱም የነገ አዳሟን ማለት ነው የነገ ባሏን እና በጣም ደስተኛ ነች እሷ። አይ ቤተሰቦችህ በጣም ፈቃደኛ ናቸው፣ በጣም ደስ ብሏቸዋል። አሁን የቀረን ከቲና እንግዲህ አስቡት፣ ከቲና ፊት ለፊት ነው አሁን የቀረው አንቺ ቤተሰቦች ጋር ሽማግሌ መላክ ነው። ከዛ በኋላ ከአንቺ ቤተሰቦች ጋር ሽማግሌ ከተላከ በኋላ በጣም ጥሩ ይሆናል። እነሱም እሺ እንደሚሉ ተስፋ እናደርጋለን። ከዛ እነሱ እሺ ካሉ በኋላ እኔና አንቺ መጋባት ነው። አንቺ ጣት ላይ ቀለበት ማድረግ ነው የሚቀረኝ ይላል ማለት ነው። በጣም ነው ደስ የሚለው። እንግዲህ ለእነሱ እኛ መልካም ምኞትን እንመኛለን ማለት ነው፣ ለዳኒና ለኤዱ ማለት ነው። እንግዲህ አሁን ላይ ግን በጣም በችግር ላይ የሚገኘው ማን ነው ከተባለ ካሌብ ነው። ካሌብ በጣም ነው የሚያሳዝነው እውነት ለመናገር። ካሌብ እንግዲህ ትሁትን ነው የሚወዳ፣ ትሁትን ነው ማግባት የሚፈልገው፣ ትሁትን ነው በቃ። ነገር ግን እዚህ ጋር እሱ ትሁትን እየፈለገ እያለ ማለት ነው ቲና ደግሞ ሙጥኝ ብላለች። በቃ ቲና በጣም ነው በቃ ጭምድድ ነው ያደረገችው። ለምን እንደሆነ ባይገባኝም የቲና ነገር ግራ ነው የሚያጋባው እውነት ለመናገር። ቲና በጣም ነው ግራ የምትገባው። እና እንግዲህ ቲና እኔ አልፈልግም ብሏታል። እኔ የምለው በሀገራችን ሕግ የለም እንዴ? አንድ ሰው እኔ አልፈልግም ካለ በቃ አንድ ሰው እኮ አይፈልግም። ለምንድን ነው የሚገደደው? አሁን እሷ ሳይወድ በግድ ማለት ነው እንግዲህ። እሱ አይፈልግም አይወድም፣ እሷ ግን ሳይወድ በግድ ነው አብሮ እንዲቀመጥ እያደረገች ያለችው። እሱ ደግሞ አይፈልግም። አሁን ይሄ ሁላ መከራ ይሄ ሁላ ስቃይ እንደዚህ እየተሽከረከረች ብዙ ነገር የምታደርገው አሁን ሳትታመም ታመምኩ፣ ምንም ሳትሆን የሆነ ነገር ሆንኩኝ። መከራ የምትበላው ምን ለመሆን ነው? ይሄ ሁላ መከራዋን የምትበላው እንግዲህ እሷ ምን ለመሆን ነው ሲባል ያው የታወቀ ነገር ነው። እሷ ይህንን ያክል ፍዳዋን የምትበላው እንደሚታወቀው ማለት ነው ገንዘብ ነው። ገንዘብ በቃ ገንዘብ ግን በጣም ከባድ ነው እኮ ጋይስ፣ በጣም በቃ ገንዘብ የአካላት ቁራጭ ነው ይላሉ እናቶቻችን። እውነታቸውን እኮ ነው። ገንዘብ በጣም በጣም ከባድ ነገር ነው። እና እንግዲህ ገንዘብ ይህንን ሁሉ እያደረገ ይገኛል። ታዲያ አሁን ላይ በዚህ ለገንዘብ ብላ በገንዘብ ምክንያት ብላ ነው ይህን ሁላ መከራ እያየች ያለችው እና እንግዲህ ሰው ለገንዘብ ብሎ ሰው የዚህን ያክል መስገብገብ ግን አግባብ ነው ብላችሁ ታስባላችሁ? ዶች እኔ አግባብ ነው ብዬ አላስብም። አግባብ ነው ብዬም አላምንም። ምክንያቱም ለሁሉም ነገር ልክ መጠን ሊኖረው ይገባል። ስለዚህ አሁን ላይ እየሆነ ያለው እየተደረገ ያለው ነገር በጣም ስህተት ነው። በእውነት በጣም ማለት ነው። እሷ እያደረገች ያለችው ሰው ለገንዘብ ብሎ ይህን ያክል መከራውን መብላት ፍዳውን ማየት የለበትም ብዬ ነው የማምነው ማለት ነው። እናንተ ምን ትላላችሁ? እንግዲህ ቲና በእርግጥ ሚስት ናትኝ፣ ማግኘት ያለባትን ነገር ማግኘት አለባት። የለባትም እያለን አይደለም። ነገር ግን በዚህ ልክ አይደለም፣ ሰው በመግደል አይደለም። ሰው እኮ የሚፈልገውን ነገር ለማግኘት ግዴታ ሰው መግደል የለበትም፣ ሰው መበቀል የለበትም። እና እሷ ግን እያደረገች ያለችው በዚህ ልክ ማለት ነው ሰውን ለመበቀል ነው እየጣረች ያለችው። በዚህም እንግዲህ ካሌብንም አባባን እዚህ በፊት አሳግታለች። ካሌብን ብቻ ነው እስካሁን ድረስ የመግደል ሙከራ ያላደረገችው አይደለ? እስቲ እናንተም ሀሳባችሁን አስቀምጡ የኔ ወዶች ማለት ነው። ትሁትንማ በተለያየ ነገር ትሁት እኮ ያደረገችው ነገር የለም እዚህ ጋር። ትሁት ካሌብ አፈቀራት፣ ምን ታርግሽ? አሁን ለምን አፈቀርከኝ ለምን ወደድከኝ ማለት አለባት እንዴ? ስለዚህ ትሁት ተፈቀረች
ከዚያ በኋላ እሷም ደግሞ ስለምትወደው ደስ አላትኝ። የሚዋደዱ ሰዎች ደግሞ አብረው ሲኖሩ ለሁሉም ሰው ደስታ ነው እንጂ ሊከፋን አይገባም። ኦፍኮርስ የምንወደው ሰው ቢወደን ደስ ይለናል። አዎ የምንወደው ሰው ቢወደን፣ የምናፈቅረው ሰው ቢያፈቅረን ጥሩ ነው እኮ። ነገር ግን ካልሆነሳ እኛ ስለወደድ ነው ያንን ሰው አስራን እኮ በግምድ አናስቀምጠውና በእርግጥ እሷ ወዳው አፍቅረው አይደለም። እዚህ ጋር ቲና ወዳው ልቧ ወልቆ በፍቅር ልቧ ወልቆ ሳይሆን የእሷ እቅድ የታወቀ ነው፣ ሁላችንም የምናውቀው ነው። የእሷ እቅድ ምንድን ነው ካልን የቲና እቅድ ማለት ነው ገንዘብ ነው። ገንዘብ ከሰጣት እሷ ፍቅር ያለ ፍቅር ይዟታል። ባይዘወይ ግን ፍቅር የያዛት ከምንድን ነው? ከገንዘብ ነው። ከገንዘብ እና የገንዘብ ጥማት የገንዘብ ፍቅር ልቧን እያወለቀው ትገኛለች ማለት ነው ወይዘሮ ቲና። እስቲ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኝ ተወዳጆች። እንግዲህ አባባ አሁን ማንን የሆነ ነገር ሊያደርግ ይችላል የሚለው ደግሞ እኔ ቲና የሆነ ነገር ትሆናለች ብዬ አስባለሁ። ምክንያቱም በራሷ ላይ ነው ያሟረተችው። ወይዘዌ በራሷ ላይ አሟረተች። ማድረግ የሌለባት ነገር ነው በራሷ ላይ ያደረገችው። እስቲ እናንተስ ምን ትላላችሁ? ዶችዬ ባይ ባይ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ ሰብስክራይብ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው።